እንዳትነካኝ ስለዚህ እኔ ምንም ማቆ ነገር የለም እንዳትነካኝ አየው ሬሶ እንዳትነካኝ ተረጋጋ ነው እንዳትነካኝ ስለ ስርዓት ያዝ ነው እናንተ ቁጥ በል የተገኘበት መታወቂያ እኮ ፎርጅድ ነው ሰውዬ እኔ ስለዛ ፎርጅድ አላውቅማ እንዴ የታቀንተ ስለዛ መታወቂያ ይሄው ካሜራ ላይ እኮ አለ ቁጭ በል ነይ ነይ ነግ ያጉላላችሁ እንደሆነ ግን እንዳረሱ አንዴ የኛስ መጉላላት ማንንም ይቆጥርልን ያያየውባ አይደለም የሙያው የሚጠይቀውን ነገር ሁላ ያያየውባ አይደለም እሺ አሁን ለህግ አልገዛም አይደለም ለህግ ነፃ ከሆን ከደ ጣቢያ ራስን ነፃ አድርጋ ትመለስ እኔ ከዚህ ቤት የምወጣበት ወረቀት ምንድነው የታለ መጥሪያው ለምን ራሳሳታ ይዘደታ ለምን አይዋለው አሰራር የለም እኛ አይደለን የጣል ነው ስለዚህ ቀድመን ጣቢያ ነው መሄድ ያለብን ስለምን ምሪት እንወጣለን ይቺ ተረጋጊ ምንድነውና ተረጋጋ እያስሄድባለሁ እያሳየ ነው ቦታው እንዴ እሱን አሳልፈው ያኛው ተረጋጉ እንጂ ምን ተረጋጋ እዚህ ድረስ መጣና አይደል እዚህ ድረስ መጣናል መቼም ተሯሩጠን እንዴ ምንም የሰራው ስራ የለም ምንም እሺ እንሂድ እንዴ ሲጀመረውልሽ እኛ ወደዚህ ቦታም አልመጣንም ዋና መንገድ እየመራ አውጥ ነው እንዴ አትያልከ ዲው ማን ነው ጫፌን የሚነካው እዚህ ላይ እዛ ጋር ወንጀል ሲሰራ እንደዛ ደግሞ እዚህ ጋር ትገድማለህ አይ ድካም እንዳይሆንባችሁ አንተ መጀመሪያ አይደክም ና ሬሳ ጎትተህ ታመጣ ብለህ ቀጥል ያምንድነው ወዳላ ምትለው ና አለ አይደል እንዴ አባዶ ከኋላ ይሄው አለ አይደል ማማ ከራም ዱላ ለምን ያትጁ አስፈልጋል የሰራው ስራ ወንጀል ሁሉ ሱር እኮ ነው የሚሰራው ወንጀል አልያዝም ብለህ ነበር ይልቀጥ ይውላውን ዘጥ ይደና ና ምራ ይሄ ቀጥል ምንድነው የሚመራው አንተ ልታሳየኝ አይደል እንዴ መጣኸው የሰራው እሱ ላናግረው ነው አንዴ ቆይ ላናግረው አንዴ ና ቀጥል ለጁ ለወንዴ ላናግረው ና ዝግጁ ሊያመልጥ ነው የት ነው ማመልጠው ሂድ የት ነው ማመልጠው እንዴ ራስ አይደለ እንደ የቀበርከው አምጥተህ እዚህ እንደ አዲስ ወንጀልን ለመደበቅ ትደናበራለህ ታሳዩን የቀበርንበት አጥቶብን ነው ሬሳው ጋር ቀላቀየ ነው ሄደ ያን እየቀለደ ነው በሱ ጋር ችግር የለም ይሄውን ያለው አይደል እንዴ ንገሩን አንዳችሁ በዚህ ጋር አንዳችሁ በዚህ ጋር ምንድነው እንዴ ና ምንድነው ወንጀል ና ደርሳል ወንጀልን አሳያለሁ አልያዝም ብለህ ነው ሌላም የሰራውን አውጣልሃለሁ እጎለጉልልሃለሁ ችግር የለም እስኪ የበላውን ገንዘብ ነው ማስተፋ ችግር የለም እሱን ታውቀዋለህ ችግር የለም እኔ ከዚህ በላይ አልሄድም በቃ እንዴ ምን አስባችሁ ነው ምን አስባችሁ ነው ሌላ ነገር ካለ ንገሩ የምን ሌላ እናስፈልና ነው ቀጥል ጎበል ወደዚህ ነው እያልሽ ነው አይደል ወደዚህ ሆነ ነው ቦታ እዛ ነው እናንተ አይደል ራስ አይደል እየመራ ያለው ለአንዴና ለመጨረሻ ጊዜ ነው የሚሄደው በዚህ ጋር ና እንሂድ ና ፋለው እንዳይሮጥ ችግር የለም
ለአንዴ ብቻ ኧረ ከባዶች ናቸው እነኚህ። እስከ ዛሬ እንደዛ አልገጠመኝ። ለእጅ ማይገዛት ሰው ቀላቅለ ነው። ይሄማ ኑሮም እኮ ለህብረተሰቡ አይጠቅሙም። እነኚህ መወገድ አላቸው ሰዎች ናቸው። አጅን በዚህ ውስጥ ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እኔ ከዚህ በላይ መሄድ አልችልም። እንዳትነካው እሄዳለሁ። እሱ ጋር ጉድ ይወጣልሃል። አመቻችሁ አስቀምጣችሁ ነው። አንተ ይኸውልህ ሬሳ ውስጥ ይኸውልህ ሬሳ እንዳትነካኝ። ስለዚህ እኔ ምንም የማውቀው ነገር የለም። እንዳትነካኝ። አየሁ ሬሳው እንዳትነካኝ። ተረጋጋ። እንዳትነካኝ። ስነ ስርዓት ብትይዙ አሪፍ። ተረጋጋ። እንዳትነካው። አየሁ እኔን አትነካኝ። አንቺ ስነ ስርዓትሽን ያዥ። ከየት አምጥተህ ያስቀምጥከው? ይሄ ዘር ጭፍጨፋ እኮ ነው። ይሄ ምንድን ነው? ሬሳ አይደለ? አንተ ምን ልትሆን ነው? ቁጭ በል። ነይ ነይ። ጭራሽ አንድ የህግ አካል ላይ ጥይት አውጣ። አዎ የህግ አካል እንዳትነሽ። ቁጭ በይ። ምንድን ነው መሳሪያው? ተነስና ቁጭ በል። ጭራሽ ቶሎ በል። መሳሪያው ምንድን ነው? ቁጭ በል። ሽጉጥን አስገባው። ቁጭ በል። በቂት አንተ እሺ። ሌላ ነገር አለ? ቁጭ በይ። ምንድን ናችሁ እናንተ? የህግ አካል እናንተ? ተው የህግ አካል ወይ? ተው ቆይ ተው። እሺ እነግርሃለሁ። የሚያወጣው ነገር አለ። ከዛ በኋላ ሁሉም የድርሻውን ትወስዳለህ። እንዲማል ምን ብለህ ነው የመጣው? እንዲማል መሳሪያ ይዘዋል እንዴ? አዎ የህግ አካል ነን። የህግ አካል ነን። አውጡ መታወቂያችሁ። አንተ ሶስታችሁ ነው ቀለድክብና አንተ ድጋሚ ለካውን ቅድም ገብቶኛል። ዝም በል ሸውድብን። ይኸው አንተ ሰጠው ቀለድክብና ቁጭ በልና ለካ ተጫወተብና እና ቀጥለው ና ዋናው አይ ና እንደጀመርካት ና ትሄዳለህ። ና ቀጥል። አንተ ቀጥል። ጋለ መገዛት አለ ታናሽ አንተ እኔው ደግሞ ዝም በይ። የማፊያ ቡድኖች እንደው ስራቸው ስነ ስርዓት ያዝ ነው እናንተ። ቁጭ በል። እሺ ቁጭ በል። ይርቀጥል። እንሂድ። እሺ ደውሉና ይሄ ሬሳ የሚነሳበትን ነገር አመቻቹና ተነስ።
ነይ ወደዚህ ነይ ነይ። እንዳንቺ እናንተ መሳሪያ ታጥቃችሁ ቀለዳችሁ። ውጣ አሁን ቀጥ ብለህ። ኧረ እባክህ አሁን የሚወስድህ ማን እንደሆነ እናያለን። ማን ጋር እንደመጣ አሁን በደንብ ትለያለህ። መሳሪያውን ክፈቱ። አይመለከትም። ነይ አንቺ ቀስ በይ ነይ። እንግባባለን፣ በደንብ እንግባባለን። አሁን አጥፋ ለያዘ። ኧረ እባክህ አታ ዞር በል ዞር በል ና ማን ይላክሽ? ማንም አላከኝ። እየጠየቅኩሽ ነው። ማንም አላከኝ። ማንም አላከሽም? ሳትላኪ ነው ይሄንን ማስረጃ ይኸውልሽ፣ የሐሰተኛ ማስረጃ ይዘሽ የመጣሽው ተልከሽ። አሁን ገተታ ልፊያ ካንቺ ጋር ያስፈልግ። መናገር ያለብሽን ነገር ተናገር። ሴት ልጅ መጣ ካንተ ጀግና እንድትባል እረግጥሻለሁ። ጀግና እንድትባል ሴት መጣ እረግጥሻለሁ እያልኩሽ አልበረደልሽም? ምን ጫካ ለጫካ ከእናንተ ጋር ተከታትለን ስንሄድ ምን ወንጀለኛ መስለንሽ ነው? ጥይት በያዘ እኮ አይደለም። ስነ ስርዓት ያዣው። ራስሽን ከዚህ ጉድ ማውጣት የምትፈልጊ ከሆነ ከየት እንደመጣሽ ለምን እንደመጣሽ ተናገሪ። አልችልም እኮ ተናግሬያለሁ። የመጣሽበትን አሁንም ፖሊስ ነኝ ነው እያልሻለሽ ነሽ? ታያለህ። የህግን አካል እንደዚህ ማሰቃየት የት እንደምትገባ ታያለህ። አሁን ይሄን ካሜራ አጥፋልኝ። ከካሜራው ቀድሜ አይንሽን ነው ማጠፋው። እየነገርኩሽ ነው። መታኝ አይደለ? ቀና በይና በስነ ስርዓት አናግሪኝ። አልሰማሽኝም? እንደናንተ ጊዜ የምፈልገውን እየጠየኩሽ። ማን ነው የላከሽ? ማንም አላከኝም። እርግጠኛ ነሽ? እርግጠኛነትሽን ብቻ ንገሪ። ማንም አላከሽም? ማን ነው? ቆይ አንተ ራስህ ማንም ምንድነው? ማን ጋር ነው የመጣሽው? ወንጀለኛ ስለሆንክ ነው የመጣሁት። አንተ ግን አሁንም ፖሊስ ነኝ እያልሽ ነው? እሺ አሁንም ፖሊስ ነሽ አይደል? አዎ ነኝ። እሺ እንካ እነዚህን ሶስቱን መታወቂያዎች አሁን ቁጭ በይ አርፈሽ። አሁን አጣርተህ እንድትነግረን። ፖሊስ ነሽ አይደል? አሁን ይኸውልህ ቅድም የተላከውን ፎቶ ሐሰተኛ ሌላ ሰነድ ውስጥም ተዘጋጅቶበት ሊሆን ስለሚችል ራሱን ካርዱን ውሰዱላቸውና አጣሩት። እሺ ምንድነው የምትዝችው? ምንድነው የምትዝችው? እኔ ላይ ነው የምትዝችው? እያናገርኩሽ ነው። እኔ ላይ ነው ወይ የምትዝችው? ለምጠይቅሽ ጥያቄ አሁንም ትክክለኛውን መልስ ስጭኝ እያልኩሽ ጊዜ እየገደልሽ ነው። እየጠበቅኩሽ ነው። አላውቅም። ምንም የማውቀው ነገር የለም። እርግጠኛ ነሽ? እሺ ስለዚህ በዚህ መንገድ መግባባት አንችልም አይደል? በመነጋገር ዱላ ሱስ ሆኖብሻል። ሴት ልጅ ስለመጣሁ እንዳትባልም። እሺ ሴት ነህ አንተ ራስህ። እሺ አጥፋ እሱን ካሜራ። ወጣልሽ? አሁንም ይሄን ልህሽን አውጣልሻለሁ። ገና ነው፣ ትንሽ ይቀርሻል መሰለኝ አይደል? ምን ነው ችግር የሌለው። አሁን ማን እንደላከሽ ትነግሪናለሽ ወይስ አሁንም ትቆያለሽ? ቆይ ምንድን ነው ልነግርህ የምፈልገው? ከማን ነው የመጣሽው? ይሄንን እንድታደርጊ የላከሽ አካል ማን ነው? አሁን በመታወቂያችሁ እኮ ማግኘት አይቀርም። አገኘውና ድረስበት ታዲያ። ስለዚህ አንቺ የምትነግሪኝ ነገር የለም። እስቲ አቤልን ጥሩልኝ። እስቲ ሰምተሽኛል አይደል? እንደዚህ በማድረግ አይደለም። ይኸውልሽ
ወንድነት የሚሰማ ስለመታ ሴት ልጅ የሆነ ነገር ስላረካረ ገና ረግጥሻለሁ እያልኩሽ እኮ ነው። አሁንም እየነገርኩሽ ነው። ትዕቢትሽ ነው እዚህ የሚያደርሰው። በስነ ስርዓት ጠየቅሽን ጥያቄ መመለስ ከቻልሽ ኖርማል። ጫካ ለጫካ እንደ ወንጀለኛ ገና ከነዛን ሁላ ሰዎች ከየት አምጥታችሁ እንደጣላችኋቸው እኮ ትናገሪያለሽ። አውልቂው፣ ኮፍያው አውልቂው። እንዴት ሊያረግሽ ነው? እሺ አወራች ተናገረችው ነገር አለ። ድካም ሆነ እኮ ድንጋይ ላይ ውሃ ማፍሰስ። አልተፈጠራትም እንዴ ታዲያ? በቃ ካልወጣላት ከዚህ በላይ ምን ያርጋል? ለራስሽ ብታስብ ይሻልሻል። ሴት ስለሆንሽ ነው ዝም ያለሽ። እኔም ዝም ያልኩሽ እስካሁን ሴት ስለሆንኩ ነው እንደዚህ ያደረገኝ። ይኸውልሽ ሴት ስለሆንሽ ነው ዝም ያለሽ። ብታወሪ ብትናገሪ ይሻልሻል። ወንጀለኛ ነሽ። እየሰማሽኝ ነው አይደለ? ምን አድርጌ ነው ወንጀልነቴ? ምንድነው ማስረጃ አላችሁ ወንጀለኛ እንደሆንኩ? በደንብ ምንድነው ማስረጃ? የት እንደወሰድሽኝ እያየሽ ፎርጅድ ይዘሽ። ይኸው እኔ እኮ እሱን አሁን ሳጣራ ነው የነበረው ውጭ ላይ። ምንድነው ሶስታችሁም የያዛችሁት ወረቀት ፎርጅድ ነው። የመፈተሻ ብላችሁ ያመጣችሁትም ወረቀት ፎርጅድ ነው። የት እንደመጣሽ ከማን ጋር እንደተጋፈጥሽ አላወቅሽውም። ሌባ እኔ አላውቅም። ማን ነው የላከሽ? ንገሪኝ። ማን የላከሽ? ማን የላከሽ? ምን ብዬ ነው እንዴት እንድነግረው እንድትጠብቃለህ እንዴ? እንዴት ምን ማለት ነው ትጠብቃለህ ማለት? ቁጭ ያልነው ታዲያ ምን ልናረግ ነው? ማን የላከሽ? አታውቅም? ንገሪኝ። እኛ እንወቀው አንወቀው መልሶ የኛ ነው አይደል? ንገሪኝ። እሱን በር ዝጋልኝ እስቲ። በነገራችን ላይ ዴቮ ሶስቱም መታወቂያዎች ማለት ነው ፎርጅድ ናቸው። ግልጽ ነው እኮ ወረቀቱም ፎርጅድ ነው። እያጣሩ ነው የነበረው። አሁን ወጥቼ የነበረው እንደዛ ነው። ቤተሰቦቻችን እያንዳንዱ ይዘውት የነበረው ወረቀቶች ሁሉም የተሰሩ ናቸው። ትክክለኛ አይደሉም። ራሴን ሁላ ሳመመኝ እንጂ በዚህ ፀሐይ። እሺ አሁን ለማንኛውም አንቺ ጊዜሽን አታጋጥ። እኔ አልፈልግም እትይ ከሆነ አንጠልጥዬ ከነ ማስረጃሽ እሰጥሻለሁ። ነገሮች እንዲቀሉልሽ መፈልጊ ከሆነ ማን ነው የላካችሁ? የላከሽን ሰው በቀጥታ ከነሱ ጋር ያገናኘሽ ወይስ ማን ነው? ሚናሽ ምን ነበር ከነሱ ሰዎች ጋር? እሺ በቃ እኔ ተዋችኋለሁ። ተውኝ በቃ። እንዴ ለምን አትተውኝ? ቆይናት ለምን ታችሁ ነው አይደል? ትተይናለሽ? የጀመርነውን ሳንጨርስ ወዴት ትሄጃለሽ? ይሄን ነገር እኮ እናንተ ነገርኳችሁ ማለት ነገ እኔም ሬሳ ልክ እዛ እንዳያችሁት ሬሳ እኔም ተጋዳለ። ለምን አሁን አይጋደምም? እኔ እንደማልገልሽ በምን እርግጠኛ ነሽ? ለምን እነግራለሁ ታዲያ? እሺ ቶሎ በይ ፍጠኝ። ማን ነው ያገናኘሽ? ሚናሽ ምንድን ነበረ ከነዚህ ሰዎች ጋር? ለምን ካሜራውን እያየሁት እንደ የሆነ ነገር ነው የምታረጉኝ? ያወቅ ምን የሆነ ነገር ኑሮኝ ነው ማስታማኛ ነው። አንቺ ልጅ አንቺ አሰሚም እንዴ? አንቺ አሰሚም እንዴ? አሰሚም እነግራለሁ። እሺ ዝም ስለተባልሽ ነው ወይ? እነግራለሁ። እሺ እናገራለሁ። ዝም ስለተባልሽ ነው? እናገራለሁ። እሺ እንዴ በጣም ታገስንሽ እኮ በጣም ተለማመጥንሽ መሰለኝ። ተጎጂ ነው የምትመስዪው እኮ ሲያዩሽ። ይኸውልሽ እጨምርልሻለሁ። አልነካውሽም። ሚናሽ ምን ነበር? እኔ ነኝ የሰራሁት። ምኑ ነው የሰራሽው? ትንቀናሽ ቀጥቶ ያሰራሁት። የት ነው ያሰራሽ? ሲያሉ ጓደኞቼ እንደዚህ የሚሰሩ እንደዚህ ይኸውልሽ ላይላዩን አይደል? በመጀመሪያ ከነዚህ ሰዎች ጋር በምን አማካኝነት ተገናኘሽ? እንዴት ልትገናኝ ቻልሽ? በትክክል ንገሪኝ። እንዳልኩ ነው ማለት እዚህ ስራ ላይ ፈልጌ አይደለም የገባሁት። አንድ ጊዜ ከጓደኞቼ ጋር ለመዝናናት ክለብ ወጣንና በአጋጣሚ ቅድም ኮማንደር ነኝ ያላችሁ ቅዱስ ይባላልና እሱ ነው ዋናው የበላይ መሪ። በአንድ ምሽት ተገናኘን ከሱ ጋርና ያው በመጀመሪያው እንደዚህ አይነት ስራ እንደምሰራ አላውቅም። የጋብዛችሁ ሂሳቡን ልክፈልና እናለን ጓደኞቻችን ጋር የዛን ቀን ከፈለልን። ከዛ በቃ በተረጋጋሚ የተገናኘን እንደዚህ አንድ ሁለት ምናምን እንዳለን ይከፍላል እሱ ምናምን ይደለን። ከዚህ የተወሰነ ገንዘብ ለኪስሽን ይለኛል ይሰጠኛል ምናምን ነው። ለምን ነው የምትቀበይው አንቺ? በቃ ገንዘቡ ስለሚያስፈልገኝ ይቀበለዋለሁ። በሰዓቱ ለምንድን ነው የምትሰጠኝ ብለሽ ጠይቀሽ ታውቂያለሽ? እናቴ አለች። እሺ እና እናቴ ታማሚ ናት። ታማሚ ናት? አዎ። እና በየመጠጥ ቤቱ እየዞርሽ እየጨፈርሽ ነው እሷን ታስታሚሚያት? ጨፈር አይደለም ወጣው
እና ምን ልትሰሪ ነው የምትወጪው? እንደዚህ እንጠጣለን፣ እንደዚህ ወንዶች አገኛለሁ። ልታጠኚ ነው መጠጥ ቤት የምትሄጂው? ልክ የኔ ውስጥ የምሱት ማቆን ነኝ። እየሰማኝ ነው። መጀመሪያ ስለምትፈልገው መረጃ ነው። ይኸውልሽ ስለአንቺ ብሶት መረጃ ነው የምነግርህ። በቃ ገና ብዙ ጥያቄ ጠይቅሻለሁ። ገና ተገናኘን፣ ከእሱ ጋር ገንዘብ ይሰጠኛል፣ እናቴ ማሳከማ፣ እናቴ ልታምሽ ነገርኩት። በብዙ አንግል ይረዳኛል፣ ብዙ ነገሮች። ከዛም አንድ ቀን እየተዝናናው እንደዚህ ክለብ ላይ አንድ በጣም የሚያስቸግር ልጅ ነበር ነው በጣም ሲፈታተነኝ ወደ ቤት ስሄድ እንዳጋጣሚ በጣም አላስቀምጥ ብሎኝ ነበር። በጣም ከዛ ሩም አብረን ገባንና በጣም እንትን ሲለኝ በጭቡ ወጋሁትና ህይወት አለፈ። እሺ ገደልሽው? ከዛስ? ለካ ያን ልጁን ብሎ ሲልክብኝ የነበረው ራሱ ነበር። ከዛ ተከትሎ እዛ ክፍል ድረስ መጥቶ ይህንን ያረግሽው ለፖሊስ እንደነገርብሽ ከፈለግሽ እምልሽን ሁሉ ታረጊያለሽ አለ። ከዛም በቃ ምንም አማራጭ ስለሌለኝና ታማሚ እናቴን እኔ ብቻ ነኝ ያለኋት እሷን ለማሳከምና ለእሷ ለመኖር ስልሽ አልኩት። ተስማሙ። ለመጀመሪያዎቹ ሳምንታት በቃ እያደረግናቸው ያሉ ነገሮች በጣም መጥፎ እንደሆኑ፣ እያንዳንዱ ነገሮች በጣም መጥፎ ወንጀል እንደሆኑ በጣም ነገርኩት። ይቅርብኝ፣ ይሄን ነገር ማቋረጥ ፈልጋለሁ ስለው ይሄን ነገር የምታረጊው ከሆነ በታማሚው እናትሽ ላይ ፈርደሽ ነው። በብዙ ነገሮች ማስፈራራት ጀመረ። ብዙ ነገር ሳልወድ በግዴ በቃ ቀጥለጥ ብዬ ከእሱ ጋር የእሱ እስረኛ ሆኜ መስራት ጀመርኩ። እነሱ የሚፈልጉት እንደዚህ እንደ አሁኖቹ ፎርጅድ ወረቀቶች፣ መታወቂያዎች ምናምን ሲኖሩ እንደዚህ እንሰራለን እና አንዱ ጓደኛችን አለ ቅድም አብሮ የነበረው ፖሊስ ነበር እሱ እና በዲሲፕሊን ምክንያት ነው ከጣቢያ የተባረረው። ከፖሊስ ጣቢያ እዛ ከስራ ያባረሩት። ከእናንተ ውስጥ የነበረው አንዱ ኮማንደሩ ነው ወይስ ኮማንደር ያላችሁት ነው ቅዱስ ነው ወይስ ያኛው ሳጅን? እሺ። እና የተባረረ ፖሊስ ነው እሱ? እና እሱ መታወቂያውን አልመለሰም ነበር ሲወጣ። ከሱ መታወቂያ ጋር መሳስዬ ነው እንትን ያሉት የተሰራው ማለት ነው። ለዚህ ፐርፐስ ብላችሁ ለዛሬዋ ቀን ብላችሁ ማለት ነው ስትመጡ? ምክንያቱም ወይስ በዛ መታወቂያ ሌላ የምታረጉት ነገር አለ? ፖሊስ ነን እያላችሁ የህግ አካል ነን እያላችሁ ሌላም ነገር ይሰሩበታል ማለት ነው። በአንዱኛው መታወቂያ አይቷል። እንደውም እኮ የታሸ ሁላ ነው እሱ ነው የቆየው የተባረረው። እሺ ሌላ የምትነግሪኝ ነገር አለ? ስለ ላኩሽ ሰዎች መናገር የምትፈልጊው ነገር ካለ ተናገሪ። ተጠንቀቁ እናንተ ያላችሁት ይሄን ስራ ብታውቁ ጥሩ ነው። ምክንያቱም በጣም አስኪ ሰዎች ናቸው። በጣም እሺ ምናልባትም ማለት ነው ያሉ ሰዎች ናቸው። እንግዲህ አግኝቶሽ ምን ብሎ ያስወራሽ የኮማንደር ነኝ የሚለው ቅዱስ የሚባለው ልጅ ነው አይደለ? ወደዚህ ነገሮች ውስጥ ያስገባሽ እሱ በምናልባት በሆነ ሰዓት ላይም ሊሆን ይችላል፣ በሆነ አጋጣሚ ሊሆን ይችላል። ስልክ በሚያወራበት ሰዓት ምናምን ከናንተ እስክንድር የሚባል ነገር ሲያወራ ሰምተሽ ታውቂያለሽ? እስክንድር ስለሚባል ሰው ስልክ ሲያወራ መልሼ የተጠየቅሽውን እፍ ምናምን አትበይ። የምታውቂው ነገር አለ ወይ? እርግጠኛ ነሽ? ለምን ደነገጥሽ ታዲያ? እስክንድር ስል ታውቃለች በስነ ስርዓት። እስክንድር ስል ለምን ደነገጥሽ? እስክንድር ስል ለምን ደነገጥሽ? ገና ይደፋሽ አትሰራሽ። ደነገጥኩኝ እንትን ነው ብለህ እየጠበቅንሽ ነው እኮ። እኔ አላውቀውም። እሱንማ ማን የት ታውቂዋለሽ ተባልሽ ሲባል እሱ ሲያወራ ሰምተሻል ወይ? እሱ በስልክ ሲያወራ ሰምተሽ ታውቂያለሽ ወይ? እስክንድር ስለሚባል ሰው ተናግሯል። ምንድነው የምትቀበጣጥሪው አንቺ? እንዴ በእናታችሁ አታስጨንቁኝ። እንደኔ ምን ላድርግ? እኔም እኮ ታማሚ እናት አለችኝ። በቃ እሷ እናቴን ለማሳከም ስል ነው እዚህ ውስጥ የገባሁት አልኩ እኮ። አሁን ስለገባሽበት ነገር አይደለም፣ እሱን አወራን አይደለ? የሰማነው ነገር አለ። የጠየቀሽ እኮ ሌላ ጥያቄ። ለምን እንደው ዙሪያ ጥምጥም? ማን ነው እስክንድር? የጠፋው ነው? አታውቂውም? እስክንድርን የጠፋው ነው አለች እኮ ሰራሽ። ስለዚህ የምታውቂው ነገር አለ ማለት ነው። አይ ቅድም እኮ እናንተ አስተውሩ ነበር። የት ነው ያወራነው? መተን እዚህ ስንጠይቃችሁ እያወራችሁ ነበር። ኧረ እባክሽ። እሺ ሂጂ ውጪ ጠብቂ።
ተነሽ ነኝ ይዘውና እሺ ጁጂ ነጭ ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ምን አጠፋው? እንደዛ የምትለው ምን አጠፋው? ምን ታጠፋለህ? ምንድን ነው አጠፋው? ጥፋትህ ምንድን ነው? አንተ አሁን ከፖሊስ ቤት ወጥተህ እንደዚህ አይነት ስራ መስራት የነበረብህ ሰው ነው? ምን አይነት ስራ ነው? እኔ ህጋዊ ስራ ነው የሰራሁት። ህገወጥ አልሰራሁም። ምን አደረኩት? አሁን የሰራኸው ትክክል ነው? አዎ ታዝዤ ነው። አዛዡ ማን ነው? ያው ግድም ዘምታል እንዴ? አዛዣችን ያው ታውቃለህ። በነገራችን ላይ እሱ 2 መታወቂያ ነው የያዘው። አንድ የፌዴራል፣ አንድ ደግሞ የአዲስ አበባ አለ አይደለ? የፌዴራሉ ፎርጅር ነው የተጣራው። የአዲስ አበባው ደግሞ የከዳበት ነው። 2 መታወቂያ ይዞ ነው እየተንቀሳቀሰ ያለው። ስለምን ከድበት ነው የምታወራው? አልከዳውም። አሁንም ያገለገልኩ ነው ያለሁት። እኔ የህግ ሰው ነኝ። አሁን ዛሬ ብቻ ከዚህ አስወጡኝ። እናንተ ተጠያቂ እንዳትሆኑ በምን ነው ያስጠንቃችሁናል። የህግ ባለሙያ እንደዚህ ማሰር፣ የህግ ሰውን እንደዚህ ማሰር ከእናንተ ተገቢ አይደለም። አሁን ያስገድዳችሁን እኮ በጉልበታችሁ እኮ ነው እዚህ ቦታ ያመጣችሁ። በጉልበት ነው ያመጣችሁ። በጉልበታችሁ የት ነው ይዘህን ሄድከው? አንተስ መናፈሻ ፓርክ ነው ይዘህን ሄድከው? እኛ የገደልናቸው ሰዎች ጋር ያው ላይ የተከመረ ሬሳ። ልክ ናችሁ። እኔ አሁን እናንተ እጃችሁ ሲሄድ ለምርመራ ነው አይታችኋል። ያ ግድላችሁ የደበቃችሁ ሬሳ አይታችኋል። ይሄ እናንተ ግድያ ውጤት ነው። ነገር ግን እኛ ስንመጣ አልታጠቅንም። እናንተ ታጥቃችሁ ነው እዛ ቦታ ሄዳችኋል። ስለዚህ ታጥቃችሁ ሄዳችሁ እኛን እንደዛ አስገደላችሁ። ስለዚህ በኋላ ችግር ውስጥ ከመግባታችሁ ልቀቁ። እኔ ምን ወንጀል አልሰራም። ሰውዬ ቢያንስ እንኳን 3 በሲቪል ስትመጣ አንዳችሁ እንኳን መሳሪያ ያዛችሁ። ግብረ አበርህ እኮ አሁን ምንም የሚያስፈልግ ጉዳይ አይደል። ግብረ አበርህ በስነ ስርዓት ተናግራለች። የራሷ ጉዳይ ነው። እኔ አላውቅም ስለሷ። እንዴት አታውቅም? ስለምን ነው የምትመሰክረው? ምን አደረኩ ብላ ምን አጠፋው ብላ? የተገኘበት መታወቂያ እኮ ፎርጅድ ነው ሰውዬ። እኔ ስለዛ ፎርጅድ አላውቅማ። እንዴ የታውቃለህ? አንተ እኮ ነው መታወቂያ። ይሄው ካሜራ ላይ እኮ አለ። የራስህ መታወቂያ የሰጠን እኮ መታወቂያ ካሜራ ላይ እኮ አለ። ፎርጅድ ነው፣ ተሰርቶ የመጣ ነው። እናንተ ለመስራት ለመቀር ፈልጋችሁ ነው እንደዛ በሉ። እኔ ግን ህጋዊ መታወቂያ ይዤ መጥቻለሁ። ወንጀለኛም አይደለሁም። እሺ፣ ስለዚህ ጥፋትም የለብንም። ልቀቁን ነው የምለው። ወደ ችግር ውስጥ አንገባ። ልቀቁ። ምንም አይነት ችግር ውስጥ እኛ የምንገባበት ነገር የለም። አሁን ችግር ውስጥ እየገባህ ያለኸው አንተ ነህ። እኛንም ልታስገባን ብንግባባ ይሻላል።
ጥሩ። ስለዚህ ምን ግባባ ምንድን ነው? እኔ ልቀቁኝ። ያመኑት አካል ካለ እነሱን ጠይቁት። ከዛ እንግባባለን። የትኛው ጣቢያ ነው እንድትሰሩ ያለው ክትትል የምታደርገው? የትኛው ጣቢያ ነው? አሁን በዚህ ሰዓት ሽጉጥ ይዘህ ለአንተ ሊያስረዳ አልችልም። እሱን ሄደን የትኛው ጣቢያ ነው ክትትል እያደረግህ? አሁንም መሄድ ላይ ነህ እንዴ? ሄደን መጣን እኮ አየን እኮ ጉዱ። ተመልሰን ጫካ እንዲህ ነው እንዴ? ተመልሰን ጫካ ወስደናል። ጣቢያ የለው ታዲያ የት ይሰደ? የትኛው ጣቢያ ነው? እሺ ያለው ልነግራችሁ አልችልም። መጀመሪያ እናንተ እኔን ነፃነት ስጡኝ። ምንም ጥፋተኛ አይደለሁም። ልቀቁኝ ነው እያልኳቸው። እኔ የማያምነው ነገር የለም፣ የሰራሁት ነገርም የለም። ይሄን ብቻ ነው እኔ ማቀው። ይኸውልህ ትሰማኛለህ? አንተ ዱላ ነው እንደሚወድልህ ፎርጅድ መታወቂያ ነው የተያዘብህ። ክትትል ላይ አይደለም፣ ከርተው ነው የወጣው። ዱላ ላይ ብርቃችን አይደለም። ይሄ ዱላን እኔ ብርቅ አይደለም። እኔ ደባደብ ካላችሁ እንደባደብ ይችላል፣ ችግር የለውም። እኛ ይኸውልህ ወንድሜ ሰውዬ አንተ ትክክለኛ ሰዎች ናችሁ፣ ተመራርጣችሁ የተገናኛችሁ። በነገራችሁ ስለምን ሰዎች? እኛ እዚህ ጋር ሰው ጠፍቶብን እየፈለግን ያለ ነው። እንዳንተ እዚህ ቁጭ ብዬ የምዛዛግበት ጊዜ የለንም። ምንም አይነት ጊዜ የለንም። ትክክለኛው ነገር ብትናገር ይሻላል፣ ለራስ ይጠቅማል። ራስን አድን ነው እያልኩ ያለሁት ራስን አድን ነው እያልኩ ያለሁት። በተደጋጋሚ እየጠየቅኩ ነው። እድል እየሰጠው ነው። አሁንም ደግመህ ንገር። እድል እየሰጠንህ ነው። አትድረቅ። ልጅቷም እንዳንተ ደርቃ ነው የነበረው። ስለምን እንዳስረዳው የምትፈልጉት? እኔ ህጋዊ የፖሊስ መታወቂያ ለእናንተ አሳይቻለሁ። ከዚህ የበለጠ ነገር ምን እንዲሆን ነው የምትፈልጉት? እየሰማኸኝ አልመሰለኝም። አሁን ምን ልታረገኝ ነው? ሽጉጥ የምታወጣው? ነገርኩህ። ህጋዊ ሰው ከሆንክ ህግ ያድናል። ምን ልታረገኝ? እየሰማኸኝ ነው አይደል? በሽጉጥ ልታስፈራራኝ? እኔ እኮ እንደ ሴት አይደለሁም። ፈርቼ ለአንተም ነገር አጥፋ ካሜራ። ሰውዬ ዱላ ነው የሚወድልህ? በቃ ዱላ ነው ወይ የሚወድልህ? ትሰማኛለህ? ምኑ ነው የሚበቃው? ትናገራለህ? ምኑን ንገር። ስላደረግከው ነገር በአጠቃላይ መናገር ትችላለህ? አልችልም። መታኛ ደግመህ ልትመታኝ? ከዚህ በላይ ያደርግሃል። ከነገርኩ በኋላ ምን እንደምታደርግልኝ? እንደራደር። ልናግዝህ ነው። ምን እንደምታደርግ ሙከራ እያደረግን ያለ ነው። ለሚመጣብህ ነገር ማስተካከያ ይደረግልህ። የሚቀንስልህን ነገር ነው። አሁን ለኛ ብትነግረን ብዙ ነገሮች ይቀንሱልሃል። ስለ ህግ ላንተ አልነግረን። የግሬ ከነ ቤተሰቦች ልታጠፋኝ? ምን እኛ እኮ አጥፊ አይደለንም። የኛ በላ አዛዦች እንደዛ ናቸው። እኔ እዚህ ስራ ይላከኝ አለቃዬ እንደዛ ስለሚያደርገኝ እኔ መሞት አልፈልግም። አልነግርም። አንተ አልወጣልህም እንዴ? ድጋሚ ጥፋ። በቃ አይጥፋ። ዱላ አይጥፋ። ግን ዋስትና ምን እንስጥ? ዋስትና እኔ እንደነግራችሁ ከፈለጋችሁ ዋስትና ስጡ። በቃ ዋስትናው ምንድነው? የህግ አካል ጋር ነው ያለው። በፊት ፖሊስ ነበር አይደለ? የህግ አካል ምን ያህል አስተማማኝ እንደሆነ ታውቃለህ። የህግ አካል የህግ እጅ ላይ ነው ያለው። እኛ ደግሞ ማስተማመኛውን እንሰጣለን። ምንም የምትሆናት ነገር የለም። አዎ እንደዛ ከሆነ በዚህ እንተማመን። ስለዚህ ያው ታሪኩ በጣም አሳዛኝ ነው። እዚህ ቦታ የገባሁት ብቻ እኔ የፖሊስ አባል ነበርኩ። እውነታቸው ነው ያሉት። እኔ ፖሊስ አባል ወደ 5 አመት ነው አገልግያለሁ። እና ምንድነው የሚከፈለን ብር ለኔ በቂ አልነበረም እዛ ስሰራ። በዛ ምክንያት ያው እስረኞች ነበር የሚመረምራቸው። እና ከመጡት እስረኞች መሃል አንድ ቀን አንድ ወንጀለኛ ከፍተኛ ብር ከፍላለሁ አለ። ከሱ ጋር ተደራደረ። ምን እንድታረግለት? ከስር እንዲያስመልጠው ፈልግ እና ከሱ ጋር ከፍተኛ ብር ተደራደርና ብሩን ተቀበልኩኝ። ያው እንዳላችሁት በዛ በዲስፕሊን ያው እንዴት አድርገን አንተ የምታስመልጠው? ሲጀመር የማይመስል ነገር ነው። መርማሪ አይደለ? ያው ቦታ ላይ ወደ ፍርድ ቤት ማድረግ ይችላል። ወደ ፍርድ ቤት ስትወስደው ምናምን ልታስመልጥ ነው ወይስ? እስር ቤት የኛ መንገድ አለ። ይሄ ብዙ አይነገርም። ስለሆንክ ነው የማትናገረው። ይሄ የኛ ራሳችን የስራ ዲስፕሊን ስለሆነ እናንተ አይነገራችሁ። እሺ የሌብነት ዲስፕሊን ነው። እሺ ቀጥል። እና የተዛባ ሰነድ ለሱ ሰራውለት እና ሰውየው ወጣ። በዛ በኋላ እንግዲህ ያው ከህግ የሚያመልጥ ነገር የለም። ተከታተሉ፣ ያዙን። በዛን ሰዓት እነሱ እንደደረሱ ባውቁ ሰዓት ጠፋው። በዛ ጠፍቻውን እኔ በአዲስ አበባ 11 ወረዳዎች ተፈላጊ ነኝ።
ለዚህ ነው ክፍለ ከተሞች ላይ ማለት ነው። በሙሉም ተፈላጊ ነኝ። ፎቶ ሁሉ ቦታ ላይ የተለቀቀ ሰው ነኝ። ለዚህ ነው ራስን ማንነት ቀይሬ እየሰራው የሚኖረው ማለት ነው። ምን ከመታወቂያ ውጪ መሳሪያ ይዘህ ጠፍተሃል? መርማሪ ጋር ነበር? አይ አልጠፋሁም። አይ እንደዛ አላደርገውም። እውነታውን እኮ ተናግረሃል እኮ ምንም ከዚህ በኋላ የምትደብቀው ነገር አይኖርም። ያው እንዳልኳችሁ ነው። ታሪኬ እዛ ላይ ነው በቃ የሚያበቃው። ፖሊስ ቤት ያለው ታሪክ እዛ ላይ ያበቃል። ወደዚህኛ ስራ በሚገባ እንዴት ገባ ምለውን ብቻ እንዳትጠይቁ። ይሄ ሌላ ታሪክ ስለሆነ ነው። እንጠይቃለን። የፈለግነውን ነው የምንጠይቀው። ልንጠይቅህም መሰለኝ ተቀምጠን ያለ ነው እንጂ ስራ ፈት ሆነን አይደል። በቃ ይሄን ግደሉት እንጂ አልነግራችሁ። የት አይቀርልህም። በዚህ ጸባይ ከቀጠልክ አይቀርልህም። አልነግራችሁ። እንዴት ተዋወቃችሁሽ? ከቅዱስ ጋር? ቅዱስ ማን? አንተ ሰው ያማል እንዴ? ቅዱስ ማን ይለኛል እንዴ? አብሮ የነበረው ነው አለቃ ሳጅን ብለህ የጠራኸው ሰው ሰማ ቀና ብለህ አብሮ የነበረው ኮማንደር ስትል ቅድም የነበረው ነገርኳችሁ እኮ። ከዚህ በላይ ምን ላስረዳችሁ? ምንድነው የነገርከን? ስለሱ ምንም የነገርከን ነገር የለም። እንዴት አወቀው? እንዴት ተገናኘው? ወዴት ነው የምናልፈው? በቃ ወንዶች አይደላችሁ? እንለፈ ቀልድ ነው ያዝከው አንተ። ኧረ በስመ አብ። አሁን እዚህ ሄድንበት ሬሳ ጋር እኛ መሳሪያ ይዘን ባናስገድዳችሁ ኑሮ እኮ ሸልማችሁን ነበር አይደል? ለኛ ገና እነሱ እንዴት እንደመጡ ለምን እንደመጡ እነማን እንደሆኑ ገና ነው እኮ አልጨረሳችሁም እኮ። አሁን ካገዝከን ያው ህግ የራሱ ገዛ ያደርግልሃል በሚል እንጂ የምናወራህ እኮ ቀጥታ እኮ አንተ ወደ ጣቢያ ነበር መሄድ የነበረብህ። አሁን አትናገርም? ትናገራለህ ሰውዬ። የት ነው የተዋወቅከው እያልኩ ነው። በቃ አትጮህብና ታዲያ። እሺ ቅዱስ ታውቁትና ለምን ያውራ? በደንብ ይረገጥ። ያውራ አልነግርም። ይረገጥ። አንተ አትናገርም እንዴ? አትናገርም ወይ? ግን አንተ ሰው ልትባለውን አሰማ ዱላ ነው ወይ የምትፈልገው አንተ? አይበቃህም? ዱላ ነው የምትፈልገው? አይበቃህም ወይ? ዱላ ነው ወይ የምትፈልገው? እሺ ነግራችሁ በቃ እነግራችኋለሁ። አትናገርም ወይ? እሺ ነግራችኋለሁ። በቃ ቶሎ በል። እንዴት ተዋወቅከው ነው እኮ እየተባልክ ያለኸው? እንዴት ተዋወቅከው? ጊዜ የለንም። የጠፋብን ስልክ አይደለም ሰው ነው። እኛ እንደናንተ ቅዱስን የት ነው ያገኘኸው? ቅዱስ ጋር የታወቅነው ያው በዛ ከፖሊስ ቤት ተባረርኩኝ። ያው ከዛ የሚፈለግ ወንጀለኛ ነኝ። ጫት ቤት ነው ራሴን የምደብቀው። እቄማለሁ፣ ከዛ እጠጣለሁ፣ አጨሳለሁ። ራስን እዛ ላይ ነው የማገኘው። በዛን ሰዓት ቅዱስ ያው ካጠገባቸውንና ይከፍልናል። የሻይ ቡናችን ወጪያችን ይሸፍንናል። መልካም ሰው ነው። ለኛ በሚያደርገው ነገር ሁሌ እንደሰት ነበር። እና ያው እኔም ያው አንዳንድ ወንድ ልጅነት ስለ ስራ ምናምን ታወራለህ። ያው ስራ ፈትቼ ቤት ነው ያለሁት። ምን ልስራ በሚለው ሰዓት አሪፍ ስራ ነገ አለ፣ አሪፍ መላ አለ፣ በቃ ትሰራለህ፣ ትሳተፋለህ አለ። እሺ አልኩት። ስራውን ያው ተቀበልኩኝ። ያው አይከብደኝም። ለኔ ብዬ ባሰብኩት እንደዚህ ደረጃ መጥቼ ይያዛለሁ ብዬ በፍጹም አላሰብኩም። ስራውን በዋነት ተቀበልኩኝ። በዛ መተዳደር አደረኩ ማለት ነው። የስራዬ በዛ አሁን እኔ ቤተሰቦቼ የሚያስተዳድረው በዚህ ነው። በስራ ነው የሚያስተዳድረው። ወንጀል እየሰራ አዎ እንግዲህ ምን ታደርጋለህ? ስራ ፈላጊ እንደሆንክ ታውቃለህ አይደለ? ነኝ አውቃለሁ። ህይወቴን በምን ላስተዳድር? ስለዚህ በዛ ኬዝ ወደዚህ ሙያ ገብቻለሁ። ለኔ ሙያ ነው የምትለው እናንተ ሌላ ነገር ልትሉ ትችላላችሁ። ለኔ ሙያ ነው። ራስን አስተዳድርበታለሁ። እሺ አንድ ጥያቄ ልጠይቅህ። ትክክለኛ ነገሩን እንድትመልስልኝ እንድትነግረኝ ነው የምፈልገው። እስክንድር የሚባል ሰው ታውቃለህ? የምታውቀው ነገር አለ ከእስክንድር ጋር በተያያዘ ነገር? ወይ ሲወራ ወይ እስክንድር ተብሎ ሲያወሩ ሰምታችሁ ታውቃለህ? ማን ነው እስክንድር? እኔ እንደዚህ ምናምን የሚባል ሰው ምን አላውቅም። እኔ ሲጀመር ስለ ሰዎች አይደል፣ እኔ ስለ እንጀራ ነው የምሮጠው። ስለ ሰው ነው ምን አገባኝ? እሺ እሱ በስልክም ሊሆን ይችላል በተለያየ ነገር እስክንድር ጋር ተያይዞ እስክንድር እንደዚህ ምናምን እያለ ሲያወራ ሰምተው ታውቃለህ? ቅዱስ ራሱ በነገር አሻላችሁ እሱ ነገር አንተን እየጠየቅኩ ነው። አይበቃችሁ? የፈለጋችሁ መረጃ ሰጣችሁ። ስማ ሰውዬ፣ ስለ እስክንድር ነው እኛ ሲያወራ ሰምተው ታውቃለህ? ስለ እስክንድር ነው። ስለዚህ ማወቅ አለብን። በቃ ከሆነማ ያወራል ቅዱስ። እንዴ ውጪ ከነሱ ሁሉ ጊዜ ያው ስልክ ያወራል። እስክንድር የሚል ስምም ይጠራል። ይሰማል። እኔ ከዛ ውጪ እኔ ማን ነው እኔ የትም አላውቅም። እሺ
ጊዜያችንን አንፍት። አስወጣውና እሱን ይዘው ነው ናና። እሺ ሳጅኑ ቅዱስ ምንድን ነበር አላማ? ጉድ አደረጋችሁ። ምንድን ነው አላማ? ጉድ አደረጋችሁት። ይህን ስራ ስትጀምር ነው ጉድ እንኳን ባላሰብነው መንገድ ልታስበው ፈልገህ ነበር። የጨረስነውን ጨዋታ አቤል ናና እንዴ ፈልጌ ነበር። እሺ የጨረስነውን ጨዋታ እሱን ፋይል ውሰድልኝ። እሺ ያለቀ ጨዋታ። ምን ልታረጉን ነበር ሀሳባችሁ? እነዛን ሬሶች በእጃችን አስነክታችሁ እኛ እንደገደልናቸው እኛ ይሄን እንዳረግናቸው ነበር ልታረጉ ፍላጎታችሁ አይደል? እንደዛ ነው ተልእኮ የተሰጠ። ስለዚህ አልሆነም ማለት ነው። ወይ ከዚህ አልሆነ ወይ ከዋናዎቹ አልሆነ። ሁለት ቦታ እሳት ነው የሚጠብቀው። ቅዱስ አሁን ከአንተ ጋር ጊዜ የምናቃጥልበት ሰዓት የለንም። ማነህ ምንድነህ የሚለውን እያንዳንዱን ነገር በስነ ስርዓት አስረዳ። ከዚህ በኋላ እንግዲህ ሁሉም የራሱን ተናግሯል። ጨርሳችኋል። እየሰማኸኝ ነው? አዎ እየሰማሁ። ይኸውልህ ከአሁን በኋላ እያንዳንዷ የምትናገራት ነገር ለአንተ ነው ጠቃሚ የምትሆነው ማለት ነው። እጃችሁ ላይ የተገኘ ፎልስ የሆኑ መረጃዎች አሉ፣ የውሸት መረጃዎች። መታወቂያችሁ በአጠቃላይ የኛ የመጣው የፍርድ ቤት መያዣ ወረቀት። ኢቭን እንኳን የፍርድ ቤት የዳኛን በማስመሰል በጣም ትልቅ ወንጀል፣ ከባድ ወንጀል። ሌላ የፖሊስን መታወቂያ በመያዝ ትልቅ ወንጀል። የማይሰራ ነገር ነው እያደረጋችሁ የነበረው። ደብቁልን፣ በቃ እንደራደር። ካንተ ጋር ይኸውልህ የሚጠይቅህን ጥያቄ በስነ ስርዓት ብትመልስ ለአንተ ነው የሚበጀው። ቅዱስ ማን ነው የሚለውን ንገረኝ እነግርሃለሁ እኮ። ቀጥል ግን መረጃውን በቃ ተው። ቀጥል እያልኩ ነው እኮ። ወደ ወንጀል አትውሰዱ። በዚህ እንግባባ። ወደ ወንጀል አትሰዱኝ አትበል፣ ተናገር እያለ እኮ ነው። እናገራለሁ። ትክክለኛው ነገር ወንጀል እየሰራ ያለው አንተ ነህ። ትክክለኛው ነገር ተናገር። እናገራለሁ። ቀጥል። እየጠበቅን ነው። እኔ ያው ታላቅ ወንድም አለኝ። ትልቅ ቦታ ነው ያለው ወንድም። እስር ቤት እያለሁ ወንድሜ ነው ያስመለጠው። ፖሊሱ አስመለጠኝ። ከፍተኛ ብር ተሰጠው። እኔንም አስወጣኝ። ፖሊሱ ማለት ይሄ አሁን አብሮ የነበረው ሰው ማለት ነው? አዎ። እሺ ወንድም አገኝ ማለት ነው። 10 አለቃ እያለ ነው ጠባቂ እያለ ያስወጣኝ። እኔ አላውቅም ነበር። ወንድም ነው በቃ ነው። በምን ወንጀል ገባ አንተ? ድሮ ብዙ ነገር ተጠቀማል። ድራግ ምናምን ነገር እንትን እላለሁ። ጮክ በል። ቅድም እንዴት ነው እኛ ስታዋራ የነበረው? ከዚህ ስታስወጣን ስትንጣጣ ነበር። ታወቀበት። አሁንም ጮክ ብለህ አውራ። አወራለሁ። ድራግ ምናምን ነገር እንትን እንላለን እና ያው በዛ ነው የገባሁት። ከገባሁ በኋላ ወንድሜ ታላቅ ወንድሜ እሺ ያስወጣኝ ማለት ነው። ወጣሁ በኋላ እዚህ ስራ ውስጥ ከተተኝ። ብዙ ስራ ሰርተናል። ግን ወንድሜ ካገኛችሁ ግን ለእናንተ መጥፎ ነው። እኔ በዚህ አጋጣሚ ልንገርህ። ማን ነው ወንድሜ? ይቅርባችሁ። ማን ነው ወንድሜ? ለህይወታችሁ ስጋት። ማን ነው ወንድሜ? ያስጠነቅቁ ንገረን። እኛ እንስጋ። ወንድሜ ማን ነው? እኔ እነግራችኋለሁ። ችግር የለብኝም። ከባድ ሰው ነው እያልኳችሁ ነው። ኃላፊነቱን ከወሰዳችሁ ችግር የለብኝም። በደንብ አድርገን እንወስዳለን። በደንብ ተዋክ። ይቅርብ። ብዙ ሰው አለ ከጀርባው፣ ባለ ሀብት አለ። ተው። ማንም ይሁን የተጠየቀውን ነው። እኔን ራሱ አሁን ሊያስወጣኝ ይችላል። መቼ እንኳን እዚህ ከእስር ቤቱ ላይ የወጣው ሰው ነኝ። ተው በቃ መረጃውን አጥፉልን፣ እንደራለን። መረጃ እየሰጠኋችሁ ጊዜ የለንም። በነገር ላይ በጣም ብዙ የምንሰራው ስራ አለ። እየጠበቅን ነው። መናገር የማትችል ከሆነ ደግሞ የያዝናቸው ማስረጃዎች በቂያችን ናቸው። ጠየቃችሁኝ እየተናገርኩ በቂ ነው። ያለን መረጃዎች በቂ ናቸው። እናንተ ለህግ አሳልፎ ለመስጠት ፎርጁን በቃ ፎርጁዱን አስቀሩልን። አሁን እንደ ወንድም እየተነጋገርን ነው። እንዳንተ አይነት ወንድም የለኝም ሲጀመር፣ የለንም። ወንድም
በቃ የኔ ያለውን ነገር መረጃ እየሰጧችሁ አይደል እንዴ? እናንተ የያዛችሁብኝ መረጃ አጥፉልኝ። በቃ ያለውን እየነገርኩ ከመጀመሪያ ጀምሮ እንዴት ወደዚህ ስራ እንደገባው እየነገርኩ ምንም እኮ የምንፈልገውን ነገር እየነገርከን በቃ እኛ ተልኮ ነው። በቃ እነሱ ጋር ሄዳችሁ ሬሳው የት እንዳለ ታውቃለህ? እስክንድር የት እንዳለ አላውቅም። በተደጋጋሚ ስለ እስክንድር ስልክ እንደምታወራ መረጃው አለ። የት ነው ያለው? መሀል ላይ ነው። ወዴት እንደወሰዱት አላውቅም። እነማን ናቸው እነሱ? አረ ብዙ ናቸው። በእናትህ እንደምታስበው ቀላል አይደለም። ልትሮጥ ነው? አሮጥማ። አርፈህ ተቀመጥ፣ አትቁነጥነጥ። የት እንዳለ አታውቅም? እርግጠኛ ነህ? የት እንዳለ አላውቅም። በተደጋጋሚ ግን ስልክ ታወራ። ስለ እስክንድር ስልክ ታወራ። በተያያዘ ራቅ እያልክ ከሰው ፊት ከነሱ በመሀል እሱ ጉዳይ ተሰጥቶኝ ነበር። እሺ ምንድነው? በቃ ያለውን ነገር ማለት ነው በቅርበት እንድከታተለው ከሱ ጋር በቃ የሆነ ሰዓት ላይ እኔን አወጡኝ። ከባድ መረጃ ነው፣ አንተ አታስፈልግም፣ ሌላ ሰው ተተክቷል አሉ። ማን እንደተተካ ራሱ አላውቅም፣ ግን የሆነ ሰዓት ላይ እሱን ጉዳይ ይዤው ነው። ይኸውልህ ከበላይ የሚመጣ ነው። ማን እንደሚያመጣው ራሱ ሀሳቡን አላውቅም። አድርግ ስትባል ነው የምታደርገው። ወንድም ምንድን ነው የሚሰራው? ወንድም ትልቅ ሰው ነው፣ እዛ ውስጥ ትልቅ ቦታ አለው፣ ግሩፕ ነው፣ በቃ ዋናው ነው እሱ። የቲሙ ዋና ነው ያለው አይደለ? ያው እዚህ ጋር ነገሮች እንደውም እያመለከቱ ነው ያሉት። ወንድሙ ያው ወንድሙም ባይሆን ቼኑ ነገር ላይ ያለበት ማለት ነው። አንተ ነገርባችሁ ከባድ ነው እየነገርኳችሁ። እሱ ነው ያለው። ለኛ ይክበደንና አንተ አሁን የጠየቀውን በስነ ስርዓት መለስ። የምጠይቀው ጥያቄ አለ ሌላ ቢሉ ወንድሙ ጋር የተያዘ አንዳንድ ነገሮች ቢነግረን ደስ ይለኝ ነበር። ጠይቋ። ይኸውልህ አይቀርላችሁ። እኔ አንድ ነገር ልንገራችሁ። ስጠይቅ ብቻ ነው የምትመልሰው። ዝም በል ስጠይቅ ብቻ ነው የምትመልሰው። ይኸውልህ ዝም በል ስጠይቅ ብቻ ነው የምትመልሰው። ወንድምህ ምንድን ነው የሚሰራው እያልኩ ነው። ወንድሜ እኔ አሁን እኛ የምንሰራው ብዙ ስራ አለ። ይኸውልህ እሺ፣ አንደኛ ወንጀል የሚከታተሉ ሰዎች አሉ። እነሱን የማጥፋት ስራ እንሰራለን። ፎቶ ይላክልናል፣ ፎቶ እናያለን። የቤት ቁጥሮች ሰጠና ቤቱ ድረስ ሄደን አስፈላጊ ከሆነ ከነነፍሱ እናቀርባለን። ምናምን አንተ ታቀርብለታለህ ለወንድምህ አስፈላጊ ከሆነ ለሳይ ወንድሜ ሰው መሀል አሉ ብዙ ሰዎች። ለሰዎችም ለወንድምህም ሴቶች ምናምን ትወስድለታለህ። ይሄ መተት ምናምን የሚሰራበት ቦታ ሄደህ ታውቃለህ አንተ? አዎ ይቻላል። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ወንድም ጋር ማለት ነው። አዎ ወስዶኛል። እድሜ ምናምን
እንዴት ደረሳችሁበት እናንተ? ይቅርባችሁ። እሱን አንተ ትጠቀማለህ እንዴ? የእድሜ ምናምን እንትን የሚለው እስኮን አላስገባኝ። ወንድም ግን እዛ ነገር ውስጥ አለበት። ታላቂ እኮ ነው ወንድም። ስንት አመት ይሆናል? መበልጦ የሚመስል ስንት አመት ይሆናል? አረ ተሄዷል። በጣም ትልቅ ነው። 72 ምናምን ደርሷል። አሁን ስንት ላይ ሆኖ ነው የጀመረው ይሄን ጉዳይ? አረ አሁን ቢያንስ የ28 አመት ልጅ ነው የሚመስለው። ወንድሙ ነው ማለት ነው። ግንባርን ነው በጥይት ማን? ይቅርባችሁ። እኔ ነግሬያችኋለሁ። እሺ ለማንም አልተመለሰም። ይኸውልህ ማን ነው? እሺ ቅዱስ በቃ ተነስ፣ ውጪ ከጓደኞች ጋር ጠብቅ። ፋይሉን አጥፉልን። ተነስ ሂድ እያልኩ ነው። ውጣ። ተነስ ውጣ። አትወጪሽ መልሱልኝ። ውጣ። እሺ እወጣለሁ። ሂድ ውጣ። ውጣ። ተነስ። እሺ እወጣለሁ። ሂድ። ከእነሱ ጋር እሺ እንግዲህ ውድ ተመልካቾቻችን እስካሁን ድረስ ያለውን ነገር ለማየት ችለናል። እንግዲህ ያን ሁላ ሬሳ የእናንተ ነው ብለው አሳልፈው ሰጥተውን አስነክተውን እንግዲህ ወንጀለኛ ሊያረጉን ነበረ። እኛ ግን ቀድመን በመነጋገራችን ይሄ ነገር ከሽፏል። ውድ ቤተሰቦቻችን ሁሉም ነገር ዞሮ የመጣው ወደኛ ነው መልሶ። እስክንድር ጋር ብቻ አይደለም፣ እኛን ከስራችን ሊያጠፉን ነው ዛሬ ተነስተው የነበረው። ደንግጠን ፈርተን ቢሆን ኖሮ ያሉንን ብናረግ ኖሮ ዛሬ ያው እንግዲህ ያው ሁሌም እንደምንለው ብዙ ጊዜ ያው አንዴ ብቻ ተሸወድን እንጂ ባለፈው እስኪ በጠፋበት ሰዓት እሱ ከጎኑ አልነበረም። ብቻውን መሆኑ ጠቀመን እንጂ ያው 1 2 3 ስንሆን ግን ብዙ ነገሮች ችግሮች እንደዚህ እንደማይደርሱብን አንዱ ማሳያ ሊሆን ይችላል። አንደኛ መጀመሪያ ላይ እዚህ ቁጭ ብዬ እነሱ ከመጡ በኋላ እየተሰማኝ የነበረው ስሜት ምንድነው? ይሄ ነገር ወደ ሆነ ቦታ እንደሚያደርሰን ወደ ሆነ ቦታ እንደሚያመለክተን እርግጠኛ ነበርኩኝ። ለዛም ነው እንድንወጣ ቀደም ጊዜ ብዙም አሰጡንም ለኔና ላንተ ማለት ነው። ትንሽ ነበር ስናወራ የነበረው እና ተጠንቅቀን መሳሪያም ይዘን ምናምን የወጣንበት ዋነኛውና አንደኛው ምክንያት የነበረበት ምንድነው? ይሄ ነገር ወደ ሆነ ቦታ እንደሚጠቁመን። ምክንያቱም ሄደን ያየነው እንግዲህ እነዚህ ሰዎች ሬሳ እኔ እንጃ ብቻ ምን አይነት ሴታኒክ የሆነ ስራ እንደሚያደርጉ ሬሳ የሰው ልጅ እንደዚህ እየሰበሰበ ሁሉም ነገር እኮ ቦታ አለው አይደለ? የሚቀመጥበት ግን በየቦታው እንጃ እየወጡ ነው፣ እየገደሉ ነው። እንደዚህ የሚያደርጉት በጣም መታየት መመርመር መደረስ ያለበት ነገር ነው። እስከዛሬ ድረስ ከደረሱን ነገሮች ያው እስኪ ስለሆነ ሳይሆን በጣም በቃ የሚያሳዝን ብዙ ወንጀለኞችን እኮ ይዘናል። ከዚህም የባሰ ከዚህም የከፋ ከዚህም ያነሰ የተለያዩ ነገሮችን እኮ መርምረናል፣ አይተናል። አሁን ግን በየቦታው በጣም የተጨመላለቀ ነገሮችን ነው እያጋጠመን እያየን ያለ ነው ማለት ነው። ስለዚህ ይሄ ነገር በተቻለን አቅም ለማፋጠንም እንሞክራለን። የሆነ ነገር ላይ ለመድረስ እኛ ራሱ በጣም ጓጉተናል። ቤተሰቦች እስክንድር መገኘት አለበት። በተቻለን አቅም እየሰራን ነው፣ እየሮጠን ነው በተቻለን አቅም። ስለዚህ እስቲ የሆነ አንድ ነገር እንግዲህ መረጃ ምንድነው ዋነኛው እነዚህ ሁለት ወንዶና ሴቱ ፖሊስ የነበረው እሱ በቀጥታ ለህግ አካል አስተላልፈን ነው። ሶስቱንም እንሰጣለን፣ ግን በተለይ የሚፈለግ የነበረ ሰው ነው። የፖሊስን ስራ የሚያጠለሽ ሰው ነው። የፖሊስ መታወቂያ ይዞ እኔ ፖሊስ ነኝ በማለት የተለያዩ ዘረፋዎችን እየሰራ የነበረ ሰው ስለሆነ እሱን ቀጥታ ለህግ አካል አስተላልፈን ነው እየተፈለገ የነበረ ኦልሬዲ ሰው ስለሆነ አስተላልፈን ነው የምንሰጠው፣ ይሰጣል። ሴቷም ደግሞ ቀጥታ ለህግ አካል ተሰጥታ ቢያንስ እንኳን እንደው ምርጫቸው ራሱ የመጡት ሰዎች ራሱ አላያትም። ልጅቷ ራሱ እንዴት የሆነ እንትን ነው እንዳመጧቸው ማለት ነው። ስለዚህ ሴቷም ተሰብስበው ነው የሆነ ከሆነ ቦታ ነው ተመርጠው የተመረጠው። ሴቷ የነገረችን ነገር እንደው እሱም ይመረመራል ያቀናል። ከዚህ በኋላ ያለው ነገር እንዳለ የፖሊስ ስራ ነው የሚሆነው። ነገር ግን ሴቷ ምናልባት የነገረችን ነገር ያው ስለ ቤተሰቧ ስለ እናቷ ምናምን በእንደዚህ አይነት ነገር ነው የገባሁት ብላለች። ግን ዞሮ የወንጀል ተሳታፊ ስለሆነች ከህግ የምታመልጥበት ምንም አይነት ነገር አይኖርም። ስለዚህ ሁለቱም በተለይ ደግሞ ዋነኛው ግን ይሄ ቅዱስ የሚባለው ሰውዬ እኛም አብረን ከፖሊስ ጋር በነገራችን ላይ እኛ ብቻ አይደለንም ቤተሰቦች እየመረመርን ያለ ነው። ይሄን ነገር ሙሉ የኛ ክሮች እየተመረመረን ነው፣ እየሰራንበትን ነው። የምናቀርብላቸውን ቪዲዮዎች ለቪዲዮ የሚበቁትን ነው ለእናንተ እየሰራ ያለ ነው። ግን በተለይ የህግ አካል ህጋዊነቱን በጠበቀ በስነ ስርዓቱ ደግሞ ከኛ ጀርባም ሆኖ እነሱም በራሳቸው መንገድ እየተሰራበት ነው ያለው ማለት ነው። እንግዲህ ቤተሰቦች ያው ይሄን ይመስል ነበር ፕሮግራማችን። ዛሬ በዋል ፈሰስ ጊዜው አልቋል። ግን ያው በተሻለና አቅም ራሳችን በራችን ድረስ ዛሬ ደግሞ መተውልናል ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። ቀጣይ ደግሞ እስኪ ምን እናገኝ ይሆን የሚለውን
አብረን የምናየውናል። አብሮነታችሁ አይለየን። ሁልጊዜ አብራችሁን ስላላችሁ አክብራችሁና ወዳችሁ ስለምታዩን ክብረት ይስጥልን ማለትን እንወዳለን። ቀጣይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ቸር ቆዩልን።